ጋይስ እንግዲህ ቃጭል ይታያል እዛ ጋር ነገር ዶክተር ቀጣይ ነው የምንገባው። እንግዲህ ዛሬ ጾታውን የምናውቀው ነው ውድ ቤተሰቦች ይሻረቻራል። ውድ የጆይፉል ፋሚሊ ቤተሰቦች በባለፈው ቪዲዮ በጣም ድጋፋችሁን አሳይታችሁናል። ከዛም በመቀጠል ደግሞ 50,000 ሰብስክራይበር ገብተናል። በጣም ልናመሰግን እንወዳለን። ብዙዎቻችሁ ወዳችሁታልና የባለፈው የተለቀቀውን ቪዲዮ በጣም እናመሰግናለን። ለፍቅራችሁ፣ ለሀሳባችሁ በጣም እናመሰግን እንፈልጋለን። በዚሁ አጋጣሚ ደግሞ 90% የምትሆኑት ተመልካቾች ሰብስክራይብ ሳታደርጉ ነው እያለፋችሁ ያላችሁት። ስለዚህ ማየታችሁ ካልቀረ መውደዳችሁ ካልቀረ እኛን ደግሞ ትንሽ ልትደግፉ የምትችሉት ምንድነው በነፃ ሰብስክራይብ በማድረግ ቤተሰብ በመሆን ነው። ስለዚህ በዚህ ቪዲዮ እንደማታሳፍሩን ተስፋ አድርጋለሁ። አብዛኞቻችሁ ተከታዮች ፎሎ እንደምታደርጉ ሰብስክራይብ እንደምታደርጉ ተስፋ አደርጋለሁ። እስቲ ወደ ውስጥ እንግባና ከዛም በመቀጠል እንግዲህ እዚህ አንድ ፌመስ የሆነ ዶክተርም እንዳላቸው ሰምተናል። አብራችሁን ሁኑ። ይመቻችሁ። ዛሬ የምንገኘው በኬርላንድ አጠቃላይ ሆስፒታል ነው እና ከግቢው ስንገባ እንግዲህ በጣም ኢንቴሪየር ዲዛይኑ በጣም የሚስብ ነበር። ወተርፎሎች፣ የተለያዩ ነገሮች ነበሩ። ከዛ በመቀጠል እንግዲህ ቀጥታ ወደ ሪሴፕሽን ክፍል ነበር ሄድነው። ሪሴፕሽን ክፍልም እንግዲህ ካገኘን በኋላ የመጀመሪያ የምዝገባ እንትኑ ነው የጨረስነው። እንግዲህ የነበራቸው አቀባበል እንትን ሆስፒታሊቲያቸው በጣም ደስ ይል ነበር። ውስጡም በጣም የሚያምር ነበር። እንግዲህ እንትኑ ከከፋፈልም በኋላ ቀጥታ ወደ ክትትል ክፍሏ ነበር ሄድነው። ጆኒም እንግዲህ የሄደበት ቦታ በጣም ተገርመው እያየ ነበረ። በመቀጠል ሪሴፕሽኑን እንደጨረስን ቀጥታ ሄድነው ወደ ክትትል ክፍሏ ነበር። ክትትል ክፍል እንግዲህ ሐኪም ላይ ከመቅረባችን በፊት አንዳንድ መደረግ ያለባቸው ቅድመ ሁኔታዎች አሉ። እንደምታዩት ግፊቷ፣ ሳቹሬሽን ይባላል፣ የኦክሲጅን መጠኖቿ፣ ክብደት፣ ቁመት፣ አጠቃላይ ያሉ ነገሮች ተለክታ ነበር። ያለው ነገር በጣም ደስ ይላል። እጅግ ቆንጆ የሆኑ መሳሪያዎችን ነው የሚጠቀሙት። አሪፍ ታይም ነበር እስካሁን ያለን። እንግዲህ ቀጣይ ላይ ደግሞ ወረፋችንን እየጠበቅን ነው። ውስጥ ገብተን ደግሞ የሚፈጠረው ምናይ ይሆናል። አብራችሁ ነው። በመቀጠልም ፋሲካን አስቀመጥኳትና እንግዲህ መንቀሳቀስም ብዙም አትችልም ደከመኝ ምናምን እያለች ነበር። ስለዚህ እኔ ደግሞ በቃ ከመጡ አይቀር ለምን ዞር ዞር አለለም፣ ልጄም አለ እዛ ጋር ደግሞ በጣም የሚያምር ነገር ይታየኝ ነበር። ለምን አላየውም ብዬ ወደዛ ቀናሁኝ። በጣም የሚገርመው ነገር እስካሁን ብዙ ቦታ ሄጃለሁ፣ ብዙ ሐኪም ቤቶች ሄጃለሁ። እንደሚታወቀው ያው ጤና ባለሙያም እንደመሆኔ መጠን ራሱን የቻለ የህፃናት ማቆያ ቦታዎች የሉም። ህጻናት በተለያዩ ነገሮች ከእናቶች ጋር ከቤተሰቦች ጋር ራሳቸው ሊታከሙ ይመጣሉና እዚህ ጋርም ተለካ፣ እዚህ ጋር ሙቀቱን ተለካ፣ አላስነካም እያለ ነበር። ጣቱ ላይ ለማድረግ ኦክሲጅን ለመለካት ነበር። ምንም በቃ እምቢ አላት። ከዛ በመቀጠል ሄድ ነው እንግዲህ አጠገብ እዚህ የልጆች መጫወቻ ነበር። እዚህ ጋር የምታዩት በጣም የሚያምር ነው። ጫማ ተወልቆ ነው የሚገባው። ጆኒ መጀመሪያ ላይ ፈርቶ ነበር፣ የሚሽከረከረው ነገር በጣም ፈርቶ ነበር። እዚያ አጠቃላይ ያለው ፔይንቲንጎቹ በጣም ደስ ይሉ ነበር። አሻንጉሊቶች፣ የህፃናት መቀመጫ፣ ሽክክሮች፣ እንደዚህ አይነት ነገሮች ነበሩ። እንደዚህ የህፃናት ማቆያ ሕክምና እስኪያገኙ ድረስ ምናምን ማቆያ ቦታዎች የሉ ወይ ወንበር እየነካኩ ወይ መሬት ላይ እንትን እያሉ ነው የሚቸገሩት። እና በጣም የታዘብኩት በጣም ቆንጆ ተሞክሮ ነው። ህፃናት መጫወቻ አለ፣ አሻንጉሊቶች አሉ ምናምን። እንግዲህ ጆኒም በጣም ሲጫወት ነበር፣ ፈርቷል። አሻንጉሊት ይዲስ ሚሚን ይዘና ሚሚን ያምጣት፣ ያቺ ሚሚ ያምጣት፣ አምጣት፣ ሚሚዋን ና ሚሚዋን አምጣት፣ ወጥታት፣ ሚሚ 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 ወጥት፣ ውሰዳት፣ ወጥታት፣ አንሳት፣ እዛ ጋ አስቀምጣት፣ እዛ ጋ አድርጋት፣ ሚሚዋን ጎበዝ፣ እዛ ጋ አድርጋት። ይህን ሁሉ ነገር አይቼ ከተመለስኩ በኋላ እንግዲህ ወረፏ አልፎ በንዴት ነው ስል እየጠበቀችኝ ነበር። ስለዚህ እንግዲህ አሁን ገብተን ደግሞ የልጄን ጾታ ምና ይሆናል። በጣም እስካያት ሴት ነች መቼስ፣ እስካያት ትበል፣ እስካያት በጣም ነው የጓጓሁት። አብራችሁን ሆኖ ፒስ። እሺ ተመልካቾቻችን እንግዲህ አሁን ያው ክትትሉን ለመጀመር ወረፋ እየጠበቅኩ ነው ያለሁት። ያው ብዙ ወረፋ ቢኖርም ብዙ ሐኪሞች ስላሉ ቶሎ ቶሎ ይስተናገዳሉ። በጣም ነው ደስ የሚለው ይሄ ነገር። እኔ የመጀመሪያ ምጤን እያስታወስኩኝ በጣም እየተጨነኩ ነው ያለሁት። እኔ እንጃ
ግን ውስጤን እየጨነቀኝ ያለው ያኛውን እያሰብኩኝ ያው ሁለተኛ ልጅ ይቀላል ወይስ እንዴት ነው? ሁለተኛ ልጅ የወለዳችሁ ሰዎች ኮሜንት ላይ ብጽፉልኝ ደስ ይለኛል። እንደ አንደኛ ልጅ ነው ወይስ ሁለተኛ ልጅ ትንሽ ቀለል ይላል? ያን ነገር ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። እና ደግሞ ሱሪ ጾታውን ማወቅ ፈልጓል። እኔ ደግሞ አልፈለግኩም። ያው ዛሬ ባልታይ ጾታውን ባላየው ደስ ይለኛል። እና እስቲ እንደሚሆነው ይሆናል። ገብተን የሚሆነውን ነገር እናያለን። ውዷ እንዴት ነው? ምን አይነት ስሜት የተሰማሽ ነው? ያው እኔ የመጀመሪያ ልጄ ልምጥ እያስታወስኩኝ ትንሽ እንትን እያለኝ ነው። ግን ገና አይደለሽ ገና ነኝ። ግን ያው ሀሳቦች ሊመጡብሽ አይገባም። ጆንዬ ትልቅ ነው ይቀላል ይሉኛል ብዙ ሰዎች። እውነት ነው። አሁን እንደመጀመሪያው ነው ያንን እንትን ብያለሁ። የመጀመሪያውን በቆንጆ ኮንዲሽን ነበር፣ በእንክብካቤ የኔ ስታፎች ናቸው ያዋለዷት። ቆንጆ ነበር ክትትሏም ያለው ነገር እንደ ቪአይፒ ነው ስንከባከባት የነበረው። የመጀመሪያችን ልጃችንም ነበር። አሁን ደግሞ ሁለተኛ ልጅ ነው። ወረፋ አልደረሰም እንዴ? እስካሁን አሁን ደርሶናል። አሁን ልንገባ ነው። ቀጣይ ነው የምንገባው። እንግዲህ ዛሬ ጾታውን የምናውቅ ነው የሚሆነው። ውድ ቤተሰቦች እንግዲህ እኔ የምፈልገው እንግዲህ ያው ታውቃላችሁ፣ ወንድ ሲኖር የመጀመሪያ ጤነኛ ልጅ ነው አይደለ? እግዚአብሔር የሰጠው ሁሉም መልካም ነውና ጤነኛ ልጅ ይስጠን። በመቀጠል ግን እንደማንም ወላጅ ያው ወንድ ያለው ሴት ይፈልጋል፣ ሴት ያለው ደግሞ ምን ሆንሽብኝ አባቴ ወንድ ይፈልጋልና እንግዲህ እንደማንኛውም ወንድ ስላለኝ እኔ ሴት ብትሆን በጣም ነው ደስ የሚለኝ። እንግዲህ ዛሬ ምን ይሆናል ይፋ የምናደርገው ይሆናል። እኔ ግን ዛሬ ማየት አልፈልግም ማለት ትንሽ ይቆይ። ለምን ትንሽ ይቆይ? ደስ ይለኛል። ይቆይ ከመጣን አይቀርማ ምንም ሰስፔንስ ምናምን አይመቸኝም። ሰስፔንስ ምናምን ዛሬው እንግዲህ አበጠው ይፈንዳ አይተን አንቺ አትስሚሽ እኔ እሰማለሁ። እንግዲህ አይተን እንግዲህ እየጠራ ነው መሰለኝ እንሂድ። ጆኒ ነው ስለዚህ የደሜሽን የሚያርተሰን ምርመራ ይኖርሻል ማለት ነው። የስኳር ምርመራው ይኖርሻል። በጣም ላይ ሰዎችም የስኳር ምርመራው ማታ 6 ሰዓት በልተሽ ጠዋት 6 ሰዓት በባዶ ወደዚህ መድረስ እንዳለብሽ ያልኩሽ እና ባሉሽ ቀን ጠዋት መተሽ የምታሰሪው ማለት ነው። የዛሬዎቹ ምርመራዎች ግን ሌሎቹ አሁን ቼክ የሚደረጉ ይሆናሉ ማለት ነው። ክትባትሽንም የሁለተኛው ዛሬ ስኬጁልሽ ስለሆነ ቼክ ትደረጊያለሽ ማለት ነው። ቪታሚን ይቀጥላል። ሚኒመም 3 months ነው በትንሹ መወሰድ የሚያስፈልገው። እንዲፋፋ አልፈልግም። እኔ ማውቀው እንዴት ነው በትንሹ ግን 3 ወር አድርገን ከዛ በኋላ እስኪ ደምሽ ሁኔታውን ደግሞ አነሳለን አይተን በምግብ የምታስተካክል ከሆነ የሚነጋገር ይሆናል። ስለዚህ ለአሁን የሚያስፈልጉሽን ምርመራዎች የደም ምርመራዎች ያው ቤዝ ላይኖቹ ምንም ይከናል። የደም አይነት ታስታውሻለሽ? ፕላስ የፕላስ ሴት እንድትሆን ቀይ እንዳትሉኝ እንጂ ሌላዎች ትራሳውንድ ላይ ሴት አርጊ እንዳትሉ። ልክ ያለው ምርመራዎቹን መጀመሪያ ካርድ ክፍል ትሄዳላችሁ። ከዛ በኋላ ወደ ላብራቶሪ ትስተናገዳላችሁ። ላብራቶሪ ከሰጣችሁ በኋላ አልትራሳውንድ ክትባት ክፍል ይኖረናል ማለት ነው። በመንገዴ ላይ በጣም የታዘብኩት ነገር ቢኖር የላብራቶሪ ቴክኖሎጂያቸው ነው።
ወደ ኤምአርአይ ሄጄ ነበር። በጣም እንትን ጃኩዚ ምናምን ነው የሚመስለው። በጣም የሲቲ ስካናቸው ባለ 128 ስላይስ እና ኤምአርአዩ እንደምታዩት ደግሞ ባለ 1.5 ቴስላ ነው። ይህ ማለት እንግዲህ በጣም ሌተስት ከሆኑት ዘመናዊ ከሆኑ ማሽኖች አንዱ እንደሆነ ነው። ለሲቲ ስካን ወይ ለኤምአርአይ ሌላ ሆስፒታል ወይ ሌላ ላብራቶሪ ቦታዎች ላይ ነው የምትላከው እና እጅግ በጣም በረቀቀ መልኩ ቴክኖሎጂዎቹ ያሉት የላብራቶሪ ኢሜጂንግ ራሱ አጠቃላይ ሁሉን ነገር እዚሁ ጨርሰ እንድትወጣ ነው የሚጋብዙ ናቸው እና በጣም በትልቅ በጀት የተሰራ እንደሆነ ታቅዶበት የሚያሳይ ነገር ነው። በመቀጠል ደግሞ የኒኩ ወይም ደግሞ የጨቅላ ህጻናት ከኪሎ በታች ሲሆኑ ሙቀት ሲያስፈልጋቸው የሚገቡበትን ክፍሎች ለማየት ሞክሬ ነበር። አንዳንዶቹ እንደውም በሕክምናው ሙያ ላይ ራሱ አግኝቻቸው ማላቀው አይቻቸው ማላቀው አፓራተሶች ነበሩ፣ እቃዎች ምናምን እጅግ በጣም ዘመናዊ ነው። በጣም ደስ ይላል። የሆነ የምፈልግሽ ጦም ያለች ጦጦ ጠቢ እንጂ ተመልካቾች ልጆንም እየተነጫነጨ ነው፣ ደክሞታል፣ እዛ ተጫወተና ከዚህ በመቀጠል ወደ አልትራሳውንድ ክፍል ነበር። የአልትራሳውንድ ባለሙያው እስኪጨርስ ድረስ እየጠበቅን ነበር። ቀጥሎ ገብተን እንግዲህ የጾታውን የምናየው ይሆናል። አብራችሁን ሁኑ። ትራገጣለች ነው አውቃ ረገጠችኝ ያለች ነው እንዳዝንላት ይታያቸዋል። ሞደርን አልትራሳውንድ ነው አይደለ? ከቀንሽ ጋር አማርኛ ልችው እንዳለ በቤት ቅርጥፍ ነው የምጠረግ በሀያድግ ነው እና ቅሬታ አለ የለማ ጎደለ ነገር ካለ ይቻላል። የአብዶሜን ነው ቃጭሉ ይታያል። እንዴት ነው ይሻረቸራል? አሁን እንደዛ ጋይስ እንግዲህ ቃጭሉ ይታያል እዛ ጋር ነገር ዶክተር ይህን ነገር እንጂ በቀለኔ ትንገረኛ እሷ ካልፈ እሷ ስቶራ እኔ ድርሻ የለኝም። አባት ደስ ምን ችግር አለው? እኔ ልስማሽ፣ አንቺ አትስሚ፣ እኔ ልስማ እና ዋና ዛሬ አብሬሽ የመጣሁት ጾታ ቃለው ብያ እንዴ ያው ዋናው የሚፈለገው ጤነኛ ልጅ ነው አይደለ? ከዛ በመቅ ምንድን ነው እሱ ነገር ያለው እያለች ነው እንግዲህ ወንድ ነው ማለት ነው ጋይስ። ሳልበላ አልቀርም። በዲፎልት ነው ነው እንግዲህ በኋላ ላይ ለብቻዋ ጠይቄ እንትን የምል ነው የሚሆነው። ያው ከሁሉ በላይ እንግዲህ ጤነኛ ልጅ ነው የሚፈለገው። እግዚአብሔር የሰጠው ሁሉ መልካም ነው። ስለዚህ ጤነኛ ልጅ እስከሆነ ድረስ አምነን እንቀበላለን አይደል? ወደ ስለዚህ ተስማምታለች፣ መስማት ይችላለሁ ማለት ነው። ስለ ጤናማነቱ እንግዲህ የባህል እንዴት ነው? የእናቶች ብቻ ነው እሷ ነች የተሸከመችው ብላችሁ ነው መቼስ። ቀጣይ የምትገቢበት ከወለድሽ በኋላ የምታርፊበት ክፍል ነው። እንደምታዩ ሁሉ ነገር በጣም የሚያምር ነው። ምን ተሰማሽ? በጣም ነው የሚያምረው። እኔ እንደዚህ በጆኒ ጊዜ ራሱ እንደዚህ አይነት
አላየሁም ነበር። ይሄ ለየት ያለ ነው። ክላሱ፣ መኝታው፣ የማረፊያው ራሱ ያው ታውቃለህ እንደዚህ አልነበረም። ይሄ ለየት ያለ ነው። የራሱ ኪችን ካቢኔት አለው፣ ቲቪ አለው። በጣም ለየት ያለ ነው። ብቻ እኔ እዚሁ ካልታረስኩ ማለት አይቀርም። በዚህ ከቀጠለ ይሻላል አይሻል ውጡ ውጡ አይልም። እውነት በጣም ነው ደስ የሚለው እና የሆነ ለየት ያለ ነው። እድለኛ ነሽ። አዎ በጣም እድለኛ ነኝ። ያው ኬርላንዶች በጣም እናመሰግናለን። በጣም ቆንጆ ቆይታ ነበር ከኬርላንድ ጋር ተቀመጥኩታለ። ራበኝ እያለችኝ ነው። እንደምንም ብለው ተማክረው መጡ ሐኪሞችና ባለቤቴ እንግዲህ ፎቶውን ከልክለውኛል። ሌላ ቀን ማየታችን አይቀርም። ይሁን ለዛሬ እስቲ ምግብ ቤት እንሄድ። ዋው ዋው ዋው! እዚህ ፊት ለፊት አሪፍ ካፌ ነው። ኬርላንድ ካፌ አለ። በዛውም ገብተን እንጎበኝ ይሆናል። በመጨረሻም ለነበረን ቆይታ በጣም ኬርላንድ አጠቃላይ ሆስፒታል በጣም እናመሰግናለን። ጽዳቱ፣ አቀባበላቸው፣ ሁሉ ነገራቸው በጣም ነው ደስ የሚል ቆይታ ነበረን።